ወንጀልና ችሎት አቃቤ ሕግ የተከሳሽ ጠበቃ ወንጀልና ችሎት የወንጀል ምንነትና የወንጀል ህጎችን በዝርዝር የሚመለከት የሬዲዮ ፕሮግራም ነው። ዘወትር ቅዳሜ ከ10 ሰዓት ከ40 ጀምሮ በፋና ሚዲያ ኮርፖሬሽን FM 105.3 ላይ ይደመጣል። ወንጀልና ችሎት በአውሮፓ ህብረት የገንዘብ ድጋፍ የፌዴራል ጠቅላይ ፍርድ ቤት የወንጀል ፍትህ ስርዓት ማሻሻያ ፕሮግራም ከፋና ሚዲያ ኮርፖሬሽን ጋር በመተባበር የሚያቀርቡት ሳምንታዊ ፕሮግራም ነው። ወንጀልና ችሎት። ችሎቱ ተሰይሟል። በዓለም አቀፉ የወንጀልና የፍትህ ታሪክ ውስጥ የምስክርነት ቃል አሰጣጥ መቼ እንደተጀመረ በውል ተለይቶ ባይታወቅም በታሪክ ተመዝግቦ የሚገኘውና ለዘመናዊው ህግ መሰረት የሆነው መረጃ ወደ ጥንታዊቷ መሶፖጣሚያ ይወስደናል፣ ማለትም ወደ አሁኗ ኢራቅ። ሆኖም የምስክርነት ቃል አቀባበልን በተመለከተ በታሪክ ከተመዘገቡ ቀዳሚ መረጃዎች መካከል የሐሙራቢ ህግ ወይም ዲኮድ ኦፍ ሐሙራቢ በ1750 ዓመተ ዓለም የባቢሎን ንጉሥ ሐሙራቢ ያወጣው የህግ ስብስብ ስለ ምስክርነት አሰጣጥ በድንጋይ ላይ ተቀርጾ የሚገኝ የመጀመሪያው ህጋዊ ሰነድ ተደርጎ ይወሰዳል። በዚሁ የህግ ስብስብ የሐሰት ምስክርነት ቅጣት ቀዳሚው ነው። በሐሙራቢ ህግ አንቀጽ 3 እና 4 ላይ ስለ ምስክሮች በግልጽ ተቀምጧል። አንድ ሰው በወንጀል ጉዳይ ላይ ቀርቦ የመሰከረውን ነገር ማስረዳት ካልቻለ ወይም የሐሰት ምስክር ከሆነና ክሱ የሞት ቅጣት የሚያስከትል ከሆነ ምስክሩ ራሱ ይገደል ነበር። ሌላው የህግ መልእክት ነው። ይህም በወቅቱ የሰው ምስክርነት ለፍትህ ስርዓቱ ምን ያህል ወሳኝ እንደነበርና ውሸት የፍትህ ስርዓቱን እንደሚያዛባ ከፍተኛ ጥንቃቄ ይደረግ እንደነበር የሚያሳይ ነው። ቀጣዩዋ ጥንታዊቷ ግብጽ ነች። በጥንታዊቷ ግብጽም የፍትህ ስርዓት ውስጥ ምስክርነት ትልቅ ቦታ ነበረው። ግብፃውያን ማዕት የሚሉት እውነትና ፍትህ የሚለውን መርህ ያምኑ ነበር። ሌላው ምስክሮች ወደ ፍርድ ቤት ሲቀርቡ በአማልክት ስም ቃለ መሐላ እንዲፈጽሙም ይደረግ ነበር። ታዲያ የአፍ ምስክርነት በወቅቱ የነበረው የፍትህ ሂደት በዋናነት የሰነድ ማስረጃ ሳይሆን በሰዎች የቃለ መጠይቅና የምስክርነት ቃል ላይ የተመሰረተ ነበር። በሶስተኛ ደረጃ ላይ የተቀመጠው ጥንታዊ የሮም ህግ በ450 ዓመተ ዓለም የዘመናዊ አውሮፓ ህግ መሰረት የሆነው የሮማውያን ህግ ምስክርነት ግልጽ መመሪያዎችን አስቀምጦ ነበር። በዚህ ህግ አንድ ምስክር ከተጠራ የመቅረብ ግዴታ አለበት። ለመቅረብ ፈቃደኛ ካልሆነ እንኳን ከሳሽ በኃይል ጎትቶ የመውሰድ መብት ነበረው። ታማኝነት የጎደለው ምስክር ለመሆን ተስማምቶ በኋላ ላይ ግን ቃሉን ካጠፈ ወይም ዋሽቶ ከተገኘ ታማኝ ያልሆነ ተብሎ ይፈረጅና ለወደፊቱ በማንኛውም ጉዳይ ላይ እንዳይመሰክር ይከለከል ነበር። ጤና ይስጥልን አድማጮች፣ የዕለቱ ወንጀልና ችሎት መሰናዷችን ነው። ምህረት ሙልጌታ ነኝ። አብራችሁን ቆዩ። የምስክርነት ቃል አሰጣጥ ትልቅ እውነት እንደሚኖርበትና ሰዎች እንደሚያስተውሉ ሁሉ በስብዕናና እምነት በተመላበት አግባብ በነፍሳቸው ተወራርደው ባመኑበትም ተማምለው መሆን እንዳለበት የምስክርነት ቃል አቀባበል ሂደት ይነግረናል። የወንጀል ህግ ስነ ስርዓት ቁጥር 30ና 31 ውስጥ ተካተው የሚገኙ ናቸው። ብዙውን ጊዜ በፍትህ ስርዓቱ ያለውን አካሄድ ተአማኒነቱ እንዲጓደል የሚያደርገው የተሰጠውን የምስክርነት ቃል በአግባቡ ስለመመዝገባቸውና ትክክለኛና እውነተኛ የምስክር ቃል መስጠታቸውን ማረጋገጥ ሳይችሉ ሲቀሩ እንደሆነ ይነገራል። በወንጀል ምርመራ ወቅት ስለሚኖር የተከሳሽና የምስክርነት ቃል አቀባበልና አመዘጋገብ በተመለከተ በዋናነት የሚነሱ መሰረታዊ ነጥቦችን እንደሚታወቀው በአንድ የወንጀል ድርጊት ከተፈጸመ በኋላ ወንጀል ፈጻሚው ወደ ፍርድ በማቅረብ ተገቢውን ቅጣት እንዲያገኝ መጀመሪያ መከናወን ያለበት
የወንጀል ምርመራ ስራ አለ። ይሄ የወንጀል ምርመራ በዋናነት የማስረጃዎችን ማሰባሰብ እና የማስረጃ ማሰባሰቡን ስራ ተከትሎ ደግሞ የተከሳሽን ወይም ደግሞ በጉዳዩ ላይ የሚጠረጠረውን ሰው በመያዝ የተከሳሽነት ቃልን መቀበልን ያጠቃልላል። ስለዚህ የተከሳሽነት የቃል መቀበል የአንድ የምርመራ አንድ አካል ተደርጎ ነው የሚወሰደው ማለት ነው። ስለዚህ ይህ የተከሳሽነት ቃል በሚሰጥበት ጊዜ ሊሟሉ የሚገቡ ነገሮችን በተለይ በወንጀል ስነስርዓት ሕጋችን ላይ ተካቶ እናገኛለን። እንደዚሁም ከስነስርዓት ሕግ ውስጥ ካሉ ድንጋጌዎች በተጨማሪ በኢፌዴሪ ሕገ መንግስትም ስለተያዙ እና ስለተከሰሱ ሰዎች መብቶችም የሚመለከቱ አንዳንድ ድንጋጌዎችም ከዚሁ ጋር አግባብነት ያላቸው ሆኖ ይገኛሉ።